እሁድ ማለዳ ላይ ጠላ ቤቱ የዕለት ደንበኞቹን ለመቀበል ተከፍቷል። በዚሁ ጠላ ቤት ላይ ኑሯቸውን ከመሰረቱት የቤተሰብ አባላት መካከል እናት ከእህቷ ልጅ ጋር ማለዳውን ተገኝታለች። የ8 ዓመቷ ሕፃን ከአክስቷ ጋር በጠዋቱ ጠላ ቤቱ ውስጥ ተገኝታለች። ወዲያው 3 ወታደሮች ገቡ። ጊዜው መከላከያ የቤት ለቤት ፍተሻ የሚያካሄድበት ነበር። 3ቱም የመከላከያ አባላት ወደ ጠላ ቤቱ ሲገቡ ለዚሁ መስሏት ነበር እናትን። እዚህ ቤት ፋኖች ይመጣሉ አይደል? ወታደሮቹ ጠየቁ። የጠላ ቤቱን ባለቤት እናትን ወታደሮቹ ሲያዋክቡ የ8 ዓመቷ ሕፃን የእህቷ ልጅ የሚሆነውን እያየች ነው። ለመሆኑ ማነሻ አንቺ ሲሉ ጠየቁ። እንደገና አንባረቁ። የ21 ዓመቷ እናት መዋሸትን አልወደደችም። የመከላከያ ወታደሮች እውነቱን እንዳውቁ ታደረገች። ሁኔታውን ስትገልጸው እንዲህ ትላለች። እንዴት ብለን እንዋሻለን? እንዴት ብለን እንክዳለን? እናት እውነቱን ተናግሮ ከመሸበት ማደር የሚለው የአገሯ ብሂል የሚያድናት መስሏት ነበር። አልሆነም። እውነቱ የተነገራቸው ወታደሮች ነገሩን በበጎ አልተቀበሉትም። ሁኔታው ተካረረ። የቤተሰቦቿን ማንነት ጠየቋት፣ መለሰች። ለጆሮ የማይጥሙ ስድቦችን አከታተሉባት፣ ተሰደበችላቸው። ሁኔታውን የምትከታተለው ሕፃን ግን ማልቀስ ጀመረች። ወታደሮቹ ጠመንጃቸውን ወደ ሕፃኗ ደግነው አስፈራሯት። አንደኛው ወታደር እናትን አነቃት። 2 ጓዶች አገዙት፣ ተረባርበው ጣሏት። አንደኛው ወታደር ደፈራት። ከእህቷ ልጅ አጠገብ ሕፃኗ እያየች ደፈራት። ከወንድ ጋር እንዲህ ያለ ነገር አድርጋ የማታውቀው እናት ከጋብቻ በፊት ግንኙነት አለማድረግ ለሚለው የኦርቶዶክስ እምነቷ የተገዛች ነበረች። ግን ኪዳኗን አፈረሰባት። ሕመሟን ስትናገረውም አትግዱኝ እያልኩኝ ተማጸንኳቸው፣ የታቦታትን ስም እየጠራው ለመንኳቸው። ከልባቸው አንዳች ርኅራኄ አልነበረም። በከሉኝ፣ አበላሹኝ። ከዚያሽ ቀን በፊት ወንድ አላውቅም ነበር። አበላሽተውኝ ሄዱ። ቢገሉኝ ይሻለኝ ነበር ትላለች። ይህ የአብይ አህመድን ትዕዛዝ የፈጸሙ የብርሃኑ ጁላን መመሪያ የተገበሩ ወታደሮች ታሪክ የተዘገበው በቢቢሲ ነው። ከደቡብ ጎንደር ባገኘውና ስሟን እናት ሲል በቀየረላት ታሪክ የሚጀምረው የቢቢሲ ሪፖርት ኢት ውድ ሃቭ ቢን ቤተር ኢፍ ዘይ ኪልድ ሚ ኤ ፎርጎትን ዋር ዲስትሮይንግ ውመንስ ላይቭስ በሚል ርዕስ የተነበበ ነው። የእናት ታሪክ የበርካታ እናቶች ታሪክ ነው። የ100,000 እህቶች ሰቆቃ ነው። የ100,000 አክስቶች እንባ ነው። የ100,000 ሚስቶች፣ የ100,000 ሴት ታዳጊዎች ህመም ነው። ቢቢሲም ይላል ይህ የእናት ታሪክ ብቻ አይደለም፣ የአያሌ ሴቶች መከራ እንጂ። በእርግጥ አስገድዶ መድፈር የአብይ አህመድ ትዕዛዝ ወይም የብርሃኑ ጁላ መመሪያ አለያም የባጫ ደበሌ ፖሊሲ ነው ማለት ነገርን ለማሳመር ተብሎ የሚነገር አይደለም። አስገድዶ መድፈርን እንደ አንድ የጦር መሳሪያ ስልት አንድን የሚጠሉትን ማህበረሰብ ስነልቦናውን መስበሪያ መሳሪያ አድርገው የሚወስዱት መሆኑን በንግግርም በተግባርም ገልጸውታል። የተባበሩት መንግስታት ድርጅት መዝግቦላቸዋል። ብልጽግናዎች ታንክና መድፍን፣ ድሮንና ስናይፐርን ብቻ ሳይሆን የወንድ አካልንም እንደ ውጊያ መሳሪያ እንደሚገለገሉበት ዓለም መዝግቦላቸዋል። እነሱም ክደው አያውቁም። ጦር ሜዳቸው ከተሞችና ተራሮች ብቻ አይደሉም። የገበሬ ማሳና የአርሶ አደር ቀይም ብቻ አይደለም። የሴቶችም ገላ የመፋለሚያ መድረካቸው ነው። ይህንን ያለው እነሱም በአባልነት የሚገኙበት የተባበሩት መንግስታት ድርጅት ነው። የብልጽግናው አገዛዝ ደፋሪ ሰራዊት ሲያሰማራ እናትንም ልጅንም የሚደፍር አድርጎ ነው። የቢቢሲው ሪፖርትም የሚለው ይህንኑ ነው። የአብይ አህመድ ወታደሮች የ8 ዓመት ልጅንም ሆነ የ65 ዓመትን አዛውንት ለመድፈር ወንድነታቸው ይታዘዝላቸዋል። በአማራ ክልል ሴቶች ላይ የደረሰው መደፈር በመጠኑ የሰነደው ቢቢሲ ከ8 እስከ 65 ዓመት ሴቶች በወታደሮች መደፈራቸውን አስቀምጧል። በእርግጥም ከአብይ አህመድ ወታደሮች አንዱ እንኳን የ8 ዓመት ልጅ የማያደርስ ሲኖር ይሆን? ያንን የተዘጋና የተዘነጋ ጦርነት በማስመልከት የአማራ ክልል ሴቶች ገላና ሕይወትን የተሸከመው መከራ ሲዘረዘር በቢቢሲ ላይ እንዲህ ይላል። እናት ብቸኛዋ ሴት አይደለችም። በዚያ ክልል ጦርነት ከተጀመረ ጀምሮ ለወሲባዊ ጥቃት ከተዳረጉ ሺዎች አንዷ ነች። በእርግጥ ጠቅላላው ጥቃት ከጾታ አንጻር ምን ያህል እንደሆነ በገለልተኛ አካል ተጣርቶና ተጠንቶ አልቀረበም። መገናኛ ብዙሃን የአማራ ክልሉን ጦርነት የመዘገብ ዕድል ተነፍጓቸዋል። በፍጹም ገለልተኛ መገናኛ ብዙሃን አይፈቀድላቸውም እያለ የሚቀጥለው ዘገባው ያንን ሚዲያ እንዳያየው ጋዜጠኛም እንዳይደርስበት ተደርጎ የሚካሄድ ጦርነት ያለውን ገጽታ
ያስነብባል። በብልጽግናው አገዛዝ ዘንድ ሴትን ልጅ መድፈር የጦርነት አካል ብቻ ሳይሆን የጦር መሳሪያም ሆኖ የሚያገለግል ነው። ይህንን ያለው ማንም ሳይሆን ራሳቸው የብልጽግና መሪዎች ናቸው። ሴቶች ተደፈሩ የሚለው ዘገባና ዓለም አቀፍ ሪፖርት ጉዳይ መሆኑ ያስገረማቸው ጠቅላይ ሚኒስትር አብይ በሳንጃ የደፈሩንን በወንድ አካል ብንደፍር ለምን ይጋነንብናል? ለምንስ ያስገርማል? የሚል ይዘት ያለው ምላሽ ሲናገሩ ከሰማናቸው ገና 5 ዓመትም አልሞላቸው። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። ይህንን የክፋት ቃል የሚያወጡት ሰው የአገር መሪ ብቻ አይደሉም። 3 ሴት ልጆች አሉኝ ሲሉም የሚናገሩ የሴቶች አባት ናቸው። የምወዳት እናት ነበረችኝ፣ ለዚያውም ጠቅላይ ሚኒስትር እንደመሆን እየተናገረች ያሳደገችኝ፣ በቀን 3 ጊዜ የሚህንኑ የምትለኝ የሚሉ የሴት ልጅ ናቸው። ሚስቴ የሚሏት አጋር ያለቻቸውም ባል ናቸው። ከሴት ተወልደው ሴት ወልደው ሴት አግብተው እንደሚኖሩ የሚናገሩት እኒሁ ጠቅላይ ሚኒስትር ግን ሰራዊታቸው አስገድዶ እንዲደፍር አዘው በወንድ አካል መድፈርም ብርቅ እንዳልሆነ ይናገራሉ። እንደሳቸው ልጆች በቅንጡ ትምህርት ቤቶች ውስጥ እየተማሩ በድሎት መኖር ባይችሉ እንኳን በሕይወት መቀጠል የሚገባቸው እንደ እናት ያሉ አያሌ ወጣቶች ሕፃናትና ታዳጊዎች የተደፈሩበትን ሁነት ምክንያታዊ ሊያደርጉትም ጥረዋል። እርሳቸው ሚስቴ እንደሚሏት ሴት ቀዳማዊት እመቤትነትን ባይታደሉና በብርጌድ ጦር መጠበቅ ባይችሉ እንኳን ክብራቸው የመጠበቅ መብት ያላቸው 100 ሺዎች እንዲደፈሩ አዘዙ። በሳንጃ የተደፈርነው እኛ በወንድ አካል ብንደፈርስ የሚፈረድብን ስለ ሰብአዊ መብት ተብሎ የሚጮህብን ስለምንድን ነው ሲሉም ተበሳጩ። ይህ መንግስታዊ ፖሊሲ ለመሆኑ በአንድ ወቅት ጠቅላይ ሚኒስትሩ አምልጧቸው የተናገሩት የአፍ ወለምታም እንዳልሆነ ለመረዳት ደግሞ ሰሞነኛውን የባጫ ደበሌ ንግግር ማዳመጥ ይበቃል። ባጫ ልክ እንደ አብይ አህመድ በሳንጃ መደፈርን አንስተው በወንድ አካል መደፈርን ተገቢ ነገር አድርገው በብረት ወታደሮቻችን ተደፍረዋል እኮ የምን ጄኖሳይድ ነው ብለው በብስጭት በመናገር ነገሩ እንደ መንግስታዊ ፖሊሲ የተያዘ ጉዳይ መሆኑን የሚጠቁም ንግግር አድርገዋል። የኛ ወታደሮች ሴቶች እኮ የተደፈሩት በብረት ነው፣ በሳንጃ ነው። ምንድነው የምትለው? ደግሞ ጄኖሳይድ ለኛ እንዴ? አብይ በ2013 መጋቢት የተናገሩትን ንግግር ባጫ ደበሌ ዘንድሮ ሲደግሙት አስገድዶ መድፈር በኢትዮጵያ ጦርነቶች ውስጥ አንድ የውጊያ መሳሪያ ሆኖ እንዲያገለግል መወሰኑን የሚጠቁም ነው። ትጥቅ ትግል የተከፈተባቸውን ወይም ጠመንጃ ያነሳባቸውን ኃይል ለመፋለም በሚሰማሩበት አካባቢ ሁሉ ያሉ ሴቶችን መድፈር የዘመቻው አካል መሆኑንም የሚጠቁም ነው። በአማራ ክልል ያሉት እንደ እናት ያሉ ሴቶችም የዚሁ ወታደራዊ ማስፈጸሚያ መሳሪያ ኢላማ ናቸው። አብይ አህመድና ባጫ ደበሌ፣ ብርሃኑ ጁላና ይልማ መርዳሳ ልክ ሴቶችን መድፈር እንደሚተኩሱት ድሮን፣ እንደሚጥሉት ቦምብ፣ እንደሚለቁት መድፍ አድርገው የሚመለከቱት ተግባር ነው። እናትን በደቡብ ጎንደር ታኅሳስ 27 2017 የደፈሩ ወታደሮች ትዕግስትን ደግሞ በምዕራብ ጎጃም ጥር 2016 አገኟት። ነገሩ የጀመረው በሥራ ቦታዋ ነው። ቤተሰቦቿ በከፈቱላት ሻይ ቤት ትሰራለች። እዚያም ወታደሮች ይመጣሉ። አንድ ወታደር ግን ተደጋጋሚ ጉንተላ ያደርግባታል። አንድ ቀን ስነ ስርዓት እንዳደርግ ተናገረችው። ተበሳጨ፣ ዛተም። ቆይ ማን እንደሆንኩ ምን ማድረግ እንደምችልም አሳይሻለሁ አላት። በዚያው ሰሞን ከሥራ ወጥታ ሱቋን ዘግታ መሸትሸት ሲል ወደ ቤቷ ጉዞ ጀመረች። ያ ይጎነትላት የነበረ ወታደር ያ ማንነቴን አሳይሻለሁ ምን እንደማደርግም ታያለሽ ብሎ የዛተባት ጠመንጃ ነካሽ ጓደኞቹን ይዞ መንገድ ዳር ጠበቃት። እሱ ብቻ ሳይሆን ጓደኞቹን ይዞ ደፈራት። በደቦ ተጫወቱባት። ከዚያ በኋላ የሆነውን ታሪክ ስትናገር እንዲህ በማለት ነው። ቤተሰቦቼ ስቆይባቸው እኔን ፍለጋ ሲወጡ መንገድ ዳር ወድቄ ያገኙኝ። አፋፍሰው ወደ ጤና ጣቢያ ወሰዱኝ። እዚያም 5 ቀን ቆየው። ፍርሃት ስላደረብኝ ስራውንም ተውኩት። ወታደሮችን ሳይ በጣም እፈራለሁ። ወንዶችንም ሳይ ፍርሃት ያድርብኛል፣ እሸሻቸዋለሁ። ትዕግስት አሁን ከቤት አትወጣም። ከጮኛዋ ጋር ተለያይታለች። የደረሰባትን አልነገረችውም። ምንስ ተብሎ ይነገራል? ተስፋዋን ያሳጡ 3 ወታደሮች፣ ሕይወቷን ያመሰቃቀሉ 3 የጭካኔ ደቀ መዝሙራን በ18 ዓመቷ ሞትን አስመኝተዋታል። ራሷን ልታጠፋ ሞክራ ቤተሰቦቿ ደርሰው አትርፈዋታል። ብልጽግና አስገድዶ መድፈርን እንደ ጦር መሳሪያ ይገለገላል ሲባል ተራ ንግግር አይደለም። ይህንን ያሉት የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ ናቸው። በ2014 የራሳቸውን ብቻ ሳይሆን የብጤያቸውን የኢሳይያስን ሰራዊትም ና አብረህ ድፈር ብለው በጋበዙ ወቅት በዚያ ሻቢያ ሴት ደፋሪ ብርጌዶችን ጭምር አሰማርቶ ቤት ለቤት በተሰማራበት ወቅት ለሚወጡ ሪፖርቶች የሰጡት ምላሽ ውጊያ ጀመረ ስታበቃ ፊቴ ተመታ አትበል በማለት ነበር። ውጊያ ጀመረ ስታበቃ
ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። አብይ ውጊያ ጀምረህ ስታበቃ ፊት የተመታ አትበል፣ ሴቶች ተደፈሩ አትበል ብለው ሲናገሩ ልክ ብርሃኑ ጁላ በድሮን ሲቪል እየገደላችሁ ነው ሲባሉ ውጊያ ጀምረህ ስታበቃ መሳሪያ መምረጥ አትችልም እንዳሉት ነው። በብልጽግና ዓለም ጠቅላይ ሚኒስትሩ እንዳሉት የውጊያ ህግ የለም። ጦርነት የቦክስ ውድድር አይደለምና ተደፈርኩ የሚሉ ሴቶች ጆሮ ገባ አይደሉም። ያንን ለሰሚ የሚጎመዝዝ ንግግር ከተናገሩ በኋላም በትግራይ ክልል ብቻ 100,000 ሴቶች መደፈራቸው ተረጋግጧል። ይህ በምስሉ ላይ የሚታየው የዋሽንግተን ፖስት ዘገባ በአብይ አህመድና በኤርትራ ሰራዊት የተደፈሩ የትግራይ ሴቶች ቁጥር ከ100,000 እንደሚበልጥ ያሳያል። ይህንኑ ዘገባ ዘጋርዲያን በምርመራ ሪፖርቱ አትቶታል። ዘሲንትሪ የተሰኘው ገለልተኛ ተቋም መዝግቦታል። በሳንጃ የተጠቁ ለተባሉ ወታደሮች በቀል ይሆን ዘንድ በወንድ አካል የተደፈሩ ሴቶች ቁጥር በቤተሰባቸው ጭምር የደረሰባቸውን መገለል ዋሽንግተን ፖስት በብዙ አስነብቧል። ልክ በሩዋንዳ ጄኖሳይድ ወቅት እንደተፈጸመው ሁሉ የተደፈሩ ሴቶች በቤተሰባቸው መገለል ደርሶባቸዋል። እናቶች ተደፍረው የወለዷቸው ልጆቻቸውን እንደ ጠላት እንዲቆጥሩ ተደርገዋል። ልክ እንደ አብይ አህመድ ልጆች መማርና ማደግ ማግባትና መውለድ የሚፈልጉ 100,000 ሴቶች ልክ እንደ ዝናሽ ታያቸው ሚስትና እናት መሆን የሚመኙ 100,000 ሴቶች ጠመንጃ ባነገቡ መንግሥት ፈቃድ በሰጣቸው መመሪያም ባስተላለፈላቸው ወታደሮች ተደፍረው ሕይወታቸው ትርምስምስ እንዲል እነ ሕይወትና ትዕግስት ላይ ተደርሷል። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4% ብቻ ከሚሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎችን ሰብስቤያለሁ ብሏል። በእነዚህ 4% ብቻ በሚሆኑት ተቋማት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ ያስገድዶ መደፈር ሰለባ የሆኑ 2697 ሴቶች ሪፖርት አድርገዋልም ይላል። እንዲህ ያለ መጠቃትን ዋጥ አድርጎ ዝም በሚል ደግሞ መናገር የሚያመጣውን ጣጣ በመፍራት ጭጭ የሚል ሰው በሚበዛበት ማህበረሰብ ውስጥ ቁጥሩ መጨመሩ አይቀርም። ለዚያም ነው ለዚሁ ሚዲያ የተናገሩ አንድ የሕክምና ባለሙያ እነዚህን ቁጥሮች ከውቅያኖስ ውስጥ በጭልፋ እንደተቀነሰ ውሃ ቆጠሩት ያሉት። አስገራሚው ጉዳይ ግን ይህ ብቻ አይደለም። ከእነዚህ ሪፖርት ካደረጉ ሴቶች ውስጥ 45% የሚሆኑት ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ናቸው። እነዚህ አብይ አህመድ የልጅ ልጅ የሚያደርጓቸው ብርሃኑ ጁላን ቅድሚያት ማድረግ የሚችሉ ታዳጊዎች የሚደፈሩት እነሱ ባሰማሯቸው ወታደሮች ነው። የብልጽግና መንግሥት ሰራዊት አሰማርቶና ጋብዞ ብቻ እንደማይደፍር ለማረጋገጥ አሁንም ብዙ ማስረጃዎች ወዳሉት የ2013ቱ ጦርነት እንመለስ። ያኔ ከሻቢያ ጦር ጋር ተናበው የትግራይ ሴቶችን ገላ የጦር ሜዳ አድርገው የምትወልጁም ጁንታ ነው እያሉ አያሌ ዘግናኝ ነገር ሲፈጽሙ ከኤርትራ ያስመጡትም ከኢትዮጵያ ያሰማሩትም ደፋሪ የልባቸውን አላደርስ ያላቸው የሚመስለው የብልጽግናው ጠቅላይ ሚኒስትር ጦራቸው አዲስ ስልት እንዲተገብር ማድረጋቸው ተዘግቧል። የተባበሩት መንግስታት ሴቶች በቤተሰብ አባል እንዲደፈሩ የሚያስገድድ ኦፕሬሽን በብልጽግናና በሻቢያ እንደተካሄደ ለዓለም አጋልጧል። ይህ በምስሉ ላይ የሚታየው የአልጀዚራ ዘገባ በወቅቱ የወጣውን የተባበሩት መንግስታት ሪፖርት ዋቢ ያደረገ ሲሆን ወንድሞች እህቶቻቸውን ወይም አባቶች ሴት ልጃቸውን ወይም ሌላ የቤተሰብ አባላቸውን እንዲደፍሩ ሲገደዱ የነበረበትን ሁኔታ በዝርዝር የሚያትት ነው። የዓለም ጭንቀት፣ የዓለም መገናኛ ብዙሃንም ትኩረት የትግራይ ሴቶችን ገላ ጦር ሜዳ ያደረገው ዘመቻ እንዴት ይቁም የሚል በሆነበት በዚያ ሰሞን የብልጽግናውን አገዛዝ ሺህ ዓመት ግዛን ያሉት ዜጎች ግን ይህ እንዲነገር አይፈልጉም፣ አሊያም ሽምጥጥ አድርገው ይክዱ ነበር፣ ወይም እንደ ብርሃኑ ጁላና አብይ አህመድ ገጥመን መስሎኝ እያሉ ይሳለቁ ነበር። ስለ ጉዳዩ ብዙ ዘገባዎችን ከሰሩ የዓለም ሚዲያዎች አንዱ በሆነው አልጀዚራ ላይ የቀረበችው የዘስትሪም ፕሮግራም አዘጋጇ ፌሚ ኦኬ በአንድ ዝግጅቷ ላይ እንዲህ አለች። ይህ ዝግጅት በኢትዮጵያ ውስጥ መደፈር እንደ ጦር መሳሪያ ያገለገለበትን ሁነት የሚያሳይ ነው። ይህንን ለመከታተል የሚያቀታችሁ ተመልካቾቼ ቴሌቪዥናችሁን እንድትዘጉት ፋታ ሰጣችኋለሁ። Hi, I'm Femi OK. On this episode of The Stream, we are going to be talking about rape and sexual violence. If this is not what you want to watch right now, I'm going to give you a moment to be able to walk away from the screen. የጦር ኃይሎች ጠቅላይ አዛዥ አብይ አህመድ አሊ የጦርነት ስልታቸው ይኸው ነው። በሚያካሂዱት ጦርነት ሁሉ የሴቶችን ገላ የሚገጥም ኃይል ያሰማራሉ። ቢቢሲ ሰሞነኛውን አነጋጋሪ ሪፖርት ከማውጣቱ አስቀድሞ ገና ጦርነቱ በተጀመረ በጥቂት ወራት ውስጥ በአማራ ክልል በሚያካሂዱት ውጊያ 5000 ሴቶች መደፈራቸውን የክልሉ ዩኒቨርሲቲዎች ፎረም አረጋግጧል። 5000 ሴቶች ተደፈሩ የሚለውን ገለጻ እንደ ተራ ዜና የሚቆጠር አገር የፈጠሩት ጠቅላይ ሚኒስትሩም በዚህ ተግባራቸው ቢደሰቱ፣ ጄኔራሎቻቸውም ሐሴት ቢያደርጉ የማይጠበቅ አይደለም። በሳንጃ የሚወጉን የጽንፈኛውን ስብስብ እህቶችና እናቶች፣ ሚስቶችና አያቶች
በወንድ አካል ብንደፍራቸው ምን ችግር አለው እንደሚሉም ከቀደመ አቋሞቻቸው ተነስቶ መገመት ይቻላል። ለዚያም ነው ይህንን የ5000 ሴቶች መደፈር ይፋ ያደረገውን የአማራ ክልል ዩኒቨርሲቲዎች ፎረም ሪፖርት የመንግሥት ሚዲያዎችም እንዳይዘግቡት ያደረጉት። የነ ትዕግስት የነ እናት መደፈር አንዲትን የጽንፈኛ እህት መድፈር ተደርጎ የሚታይ እንደ ትክክለኛ ወታደራዊ ኢላማም የሚቆጠር ነው። የደቡብ ጎንደሯ እናት የደፈራት ወታደር አስረግዟታል። ከወንድ ጋር ተኝታ የማታውቀው የ21 ዓመቷ ወጣት ተስፋዋን ተስፋ አድርጋ በእምነቷና በአገሯ ባህል ንጽሕናዋን ጠብቃ የኖረችው እናት ከማታውቀው ወንድ ሴት ልጅ ወልዳ እውነተኛ እናት ሆናለች። ቢቢሲ ስሟንም ድምጿንም የደበቀላት እናት ጽንሱን ለምን እንዳላቋረጠችው ስትጠየቅ ለእናት ያዝኜ ትላለች። እግዚአብሔርን ፈራው፣ እናቴም አሳዘነችኝ። በሞትባት ምን ትሆናለች? ይህ መኖር ከተባለ አዎ እየኖርኩ ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።